ይፉ ምንድነው? ተናገሪ እንጂ ታስታውቂኛለሽ። ልጁን በደንብ ታውቀዋለህ። እርግጠኛ ነኝ ሊያበሳጭም ይችላል። ግን ደግሞ እኔ ምን ላድርግ? በቃ ፍቅር ያዘኝ። ፍቅር ደግሞ ምርጫ አይደለም። ማን እንደሆነ ብቻ ነገር ነው። ደግሞ አንቺ ደስተኛ ኮንሽ እኔ ምን ያበሳጭኝ? እርግጠኛ ነህ ማን እንደሆነ ማወቅ ትፈልጋለህ? ንገሪኝ። አይዞሽ። ይጎዳል ብለሽ ያሰበሽ ከሆነ የሚሰማም ነገር የለም። ያፌት ነው። ከሳምንት በኋላ ደግሞ ልንጋባ ቆርጠናል። ያፌት? እየቀለድሽብኝ ነው እንዴ አንቺ? እባክህ ናታን ተረጋጋ። እኔ እየቀለድኩ አይደለም። በቃ አልገባኝም እንጂ ቤቱ አግቶኝ ሲንከባከበኝ ለኔ ያለው ነገር እንዳፈቅረው አደረገኝ። ስታስቢን ታሪክ ማምን ይመስልሻል? ንገሪኝ፣ በምንድን ነው ያስፈራራሽ? ማመን አለማመን ያንተ ፋንታ ነው። አንድ ሰው ባለፈው ህይወቱ ስህተት ስለሰራ ብቻ መወቀስ አለበት? ያፌት በጊዜው መጥፎ ነገር አድርጎ ይሆናል። አሁን ግን በጣም ተቀይሯል። እውነት አንቺ እኔ ጨረቃ ነሽ? ይሄን ማመን አልችልም። ይቅርታ የኔ ናታ፣ ከዚህ ውጭ ምንም ምርጫ የለኝም። ምን ላድርግ? አንተም በእኔ ቦታ ብትሆን ከማድረግ ወደ ኋላ አትልም ነበር። አለሽ እንዴ? ይቅርታ ከራሴ ጋር ስላልነበርኩ። ደህና አድረሻል? ስላደርኩ መሰለኝ ፊት ለፊት ቆም ያየኝ። ግን ፊቱ ትክክል አይደለም። መቼም የቤዛ መፈታት ሰምተህ አይደለም አይደል? ምን? ቤዛ ተፈታች? ቆይ እንዴት ነው ልትፈታ ይቻለችው? ገና መችሎት ላይ ቀረበች። ብታት ዛሬ ልትፈታ ስለሆነ በጣም ደስ ብሏታል። ግን ደግሞ የሰው ልጅ ከንቱ እንዴት እንደሆነች ብታያት በጣም ታዝናለህ። ያ ቀይ ሆኖ የሚያምረው ፊቷ አሁን ብታየው ከሰል መስላለች። እሷን መሆኗን ራሱ አትለያትም። በቃ ታስሮ መፈታት እንደዚህ ቀላል ሆነ? ምን አይነት ቀልድ ነው? እኔ እንግዲህ ሆነ ምን ታደርገዋለህ? እና ዛሬ ወደ ቤት ስለምትመጣ ቆንጆ ራት አዘጋጅተን እንጠብቃታለን። በጊዜ ና እንዳትቀር። እንግዲህ እንዴት እንደሆነ ማናቀም ወይዘሮ ቤዛ መረቧን በጣም ሳትወጣ ነው። ወይዘሪት ፍራታ ደግሞ ይህን ስትሰማ ምን ልትል እንደምትችል እናያታለን። እስኪ መቼም ያ ነጭ ፊቱ አመር ነው የሚመስለው። ፍራታ ቆይ ምን ሆነሻል? እያለቀሽ ነው። ቆይ ማልቀስ ካለብሽ ለምን አልጋ ላይ ምሻታለሽ? መሬት እኮ አይመችሽም። እየቀለድሽብኝ ነው። ቆይ ደግሞ ለምንድን ነው ሳታንኳኩ የገባሽው? ዝም ብለሽ ዘው ብለሽ የምትገቢበት በረት መሰለሽ? ይቅርታ፣ እኔ እኮ አንድ አስፈላጊ ነገር ልነግርሽ ነበር የመጣሁት። ግን ደግሞ እንዴት አድርጌ እንደምነግርሽ አላውቅም። በደንብ ታውቂያለሽ። ወደ ክፍሌ ከመምጣትሽ በፊት እንዴት እንደምትነግሪኝ አስበሽበታል። ደግሞ እርግጠኛ ነኝ የምትነግሪኝ ነገር ጥሩ ነገር እንዳልሆነ አውቃለሁ። በእርግጥ ላንቺ ጥሩ ጉዳይ አይደለም፣ ግን ለባለ ጉዳዩ ደግሞ በጣም አስደሳች ነገር ነው። ያው በህይወታችን ለአንዳንድ ሰዎች ደስታ የሆነ ነገር ለአንዳንድ ሰዎች ደግሞ ሀዘን ይሆናል። ያ ማለት ደግሞ ለቤዛ ጥሩ የሆነው ነገር ላንቺ መጥፎ ሆነ ማለት ነው። እሺ በቃ ምን ልትነግሪኝ እንዳሰብሽ ገብቶኛል። ደግሞ እኔም ብሆን አልከፋኝም። ማለት ቤዛ ዛሬ እንደምትፈታ ሰምተሻል? ዛሬ በዚህ ፍጥነት እንደምትፈታ አውቄያለሁኝ፣ ግን በዚህ ፍጥነት ይሆናል ብዬ አላሰብኩም ነበር። ግን ቢሆንም ጥሩ ነው። አሁን ለናታን ከሷ ውጭ ደጋፊ የለውም። ማለት በቃ ትናደጂ? ለምን እናደዳለሁ? ምንም ቢሆን እኮ እሷ እህቴ ናት። ታስራ እንድትቀር አልፈልግም። በቃ ይሁን። እኔ እኮ ስትሰማ እንዴት ነው ልትረጋጋ የምትችለው? በጣም ትጎዳለች። እሷ ደግሞ ስትገባ ስታያት በጣም ትጎዳለች። እና ቀስ አድርጌ አረጋግቼ ልንገራት ብዬ ልነግርሽ ነበር የመጣሁት። አመሰግናለሁ። አንቺ ምን ያህል እንደምታስብልኝ አውቃለሁ። አሁን ገና ገባኝ።
ስለሷ ሰምተሽ ነው አይደል እዚህ መሬት ላይ ተንቆቅተሽ ስታርቅሽ የነበረው? እባክሽ ሉሊት አሁን ተወጭልኝ። እኔ በጣም ብዙ የሚያሳስበኝ ነገር አለ። አንቺ ደግሞ ምንም የሚያሳስብሽ ነገር የለም። ሳስበው ብዙ ማልቀስ ትፈልጊያለሽ መሰለኝ። በቃ ልውጣልሽ። ሉሊት ቶሎ ውጭልኝ እባክሽ፣ ቶሎ ውጭልኝ በቃ። ይኸውልሽ ስልክሽን እየፈለግሽ ከሆነ ቁም ሳጥን ውስጥ የሚሰማኝ ይመስለኛል። ምን ነው ፊትሽ ባንዴ አመድ መሰለ። በቃ አሁን ውጭልኝ፣ ውጪ። እንድትወጪ ነው የምፈልገው። እንደውም ሂጂ። አቤት፣ ምን ፈልጋ ነው? ያው አንቺን ነው የኔ ቆንጆ። በዚህ ቁጥር ካንቺ ውጪ ማንን ፈልጊ ልደውል እችላለሁ? እሺ አሁን መናገር የምትፈልገውን ተናገር። ስልኩን ልዘጋው ነው። ዛሬ ምሳኔ ቤት አንድ ላይ ነው የምንበላው። እየቀለድክብኝ ነው? ቆይ አገባሃለሁ ስላልኩ ብቻ የምወደው ወይም እንደ ሚስቴ መሆንን ልመሰለህ? ምንም ሁኚ፣ ዋናው ሚስቴ የሆነሽ ቤት መግባትሽ ነው። ለማንኛውም በኋላ እኔ ራሴ ቤት ድረስ መጥቼ ወስድሻለሁ። ተዘጋጅተሽ እንድትጠብቂ። ቻው የኔ ቆንጆ። እንዴት ነሽልኝ? ደህና ነኝ ሉሊትዬ፣ አንቺ እንዴት ነሽልኝ? ደህና ነኝ። እንዴት ነው የዘይባልሽ ነገር? አዲስ የሰማሽው ነገር አለ እንዴ? እባክሽ ምንም መፍትሄ አጥቻለሁ። ተስፋ ቆርጬ ተቀምጫለሁ። ይኸው ስንት ዓመት ሙሉ የለፋውበት ፍቅሬን አጣሁት። አይ እንደዚህ ማትበኝ እንዴ! ጓደኛ ለመቼ ነው ደግሞ ነው ያለውልሽ? አንተ ቀደም ወቅጄልሻለሁ። ቆይ ምንድን ነው ያቀድሽው? እሺ አይ እንደዚህ በስልክ የሚወራ ጉዳይ አይደለም። እሱን አሁን ስንገናኝ በደንብ እናወራለን። ደግሞ ከብዙዎቹ መካከል አንዱ እንደምትመርጭ እርግጠኛ ነኝ። እሺ በቃ ወይ ደግሞ ወደ ሰፈር መጣና እኔም አስቸኳይ ስራ አለኝ፣ አውርቼሽ እመለሳለሁ። እሺ የኔ ውድ ጓደኛ ቻው። ምነው ወይዘሮ ገነት ፊትሽ ደህና አይመስልም? ምነው ጓደኛ ስላልኩ በጣም ተናደድሽ? ምን ያለበት ምን አይችልም አሉ። እኔን ለማብሸቅ ብለሽ ይሄንን ቃል እንድትጠቀምሽ አላውቅም እንዴ? ማን ይሁን ባንቺ አስመሳይነት ታሉ መጫወቻ የሆነው? ሁሉ ሰው እንዳንቺ ይመስልሻል እንዴ? እኔ ከፈለኩ ደግሞ ከዚህ ቤት አንቺ መንቀሬ ማስወጣት እችላለሁ። ከዚህ በኋላ ማንንም ምንም ቢያውቅ ግድ አይሰጠኝም። እሺ ኧረ የቤዛ እናት እንደገደልሻት ብናገርስ ነው ወይስ ከናታን አጎት ጋር የነበረሽን ግንኙነት ንገራቸው። እንደውም ከሱ ጋር ሆነሽ ይመስለኛል የቤዛ እናት ነው የገደልሻት። በቃ አፍሽን ዝጊ። ድሮ መዝ እንደሆንሽ አውቃለሁ። ወይኔ ገነት ሳላስቡ የወንጀለኛ ተባባሪ ልሁን። ወንጀልን እያወቁ እኮ ለህግ አካል አለማሳወቅ ራሱ ወንጀል ነው። ስላስደነገጥኩ በጣም ይቅርታ። መሄድበት ስላጣውና መጠጥ ቤት ሄጄ መሳቂያ መሆን ስለማልፈልግ ነው የመጣሁት። አንተ ዛሬም ባጉል ጥርጣሬ ራስን እያስጨነቅ ነው እንዴ? ኤፍራታና ታውቃትምና ነው እንደዚህ የምትሆነው? አዎ አላውቃትም። እሷን እኔ አላውቃትም። አሁንም ነገም ወደፊትም አላውቃትም። ማለት እንዴ? አወራችሁ? ያለች ነገር አለ? አዎ አወራን። እኔን አስትቶ ልቧን ስላሸነፈው ሰው ነገረች። እውነት እንዴ? አንተ ልጅ እውነትህን ነው እንዴ? አዎ ያንን ውሻ አፈቅረዋለሁ አለች። ጠላቴን ከኔ በላይ አፈቅረዋለሁ አለች። ቆይ እሱ ማን ነው? ያንተ ጠላት የሆነ እሷ በፍቅሯ ልትወርቅለት የቻለችው ሰው? ያፌት። ያፌት? ናታን እየቀለድኩ ነው ወይም ደግሞ በየሆነ ነገር አስፈራርቷት ነው እንደዚህ ልታወራ የቻለችው በለኝ እስቲ። አይ እውነታው የኔ ጨረቃ ከኔ ይልቅ እሱን ማስበለጧ ነው። ትላንት እንደዛ ሲናገረኝ ምን አስቸኮለ መጠጡን ቀና ትደርስበታለህ ሲለኝ የነበረው ለካ ለዚህ ነው። እኔ አልገመትኩም ነበር። ፈጣሪ ሆይ ይሄ
በህልማችን ነው ባለንና እንድንነቃ አድርገን ናት። እርግጠኛ ነኝ ይሄ ነገር ውሸት ነው። እሺ እንደዛ እያልክ ራስን አታታለለ። እንደውም እንደነገረችኝ ከሆነ ሰሞኑን ይገባሉ። እኔ ደግሞ ፈልገው ኤፍራታን ደስታ አይደል? ደስ ብሎኝ እድራታለሁ። እንደውም ጺሜን ምናምን ተቆራርጬ ፏ ብዬ እሄዳለሁ። ሊያላግጥብኝ ይችላል። አንድ አለኝን የምትላትን እሷንም ወሰድኩብህ ሊለኝ ይችላል። ምንም አይመስለኝም። ዋናው ኤፍራታ ደስታ አይደል? ደስ ነው የሚለኝ። ተውናት፣ እንደዚህ አትበል። ውስጥ ያለውን ስቃይ አውጣው፣ ይዘህ አታፍነው። እኔ ውስጥ ምንም አይነት ስቃይ የለም። ለምን ብዬ ሰቃያለሁ? ፍቅር ለእኔ ብቻ ካልሆነ አይባልም። ፍቅር የምንወደው ሰው ደስታ ነው እንሌለ። አሁን ደግሞ እኔ ጨረቃ ደስተኛ አይደለች። ታዲያ ለምን ብዬ እከፋለሁ? ደስታዋ ደስታዬ ሊሆን ነው የሚገባው። ግን ደግሞ የሚወራው ነገር ሁሉ ተግባራዊ አይሆንም። አሁን ላይ ንዴትና ስቃይን ከያዝከው በኋላ ወደ ሌላ ነገር ሊቀየር ይችላል። አይዞ፣ አትፍራ። መታመም፣ መሰበር፣ መተው ለእኔ ብርቅ አይደለም። ከልጅነት የሚኖርኩበት ነው። አሁንም ይሄን እንደምንም ብዬ አልፈዋለሁ። ቆይ ግን ኤፍራታ አይንህን እያየች ያፌትን አፈቅረዋለሁ አለችህ? ያውም ቃል በቃል። ተይ፣ እሱ ጥሩ ሰው አይደለም፣ ይቅርብኝ ስራት። ፍቅር ምርጫ አይደለም፣ ሰውን በድሮ ማንነቱ አትገምተው አለች። የምር እንደዛ አለች? ግን ጤነኛ ናት አይደለ? ነው ወድቃ ወይስ ጭንቅላቷን የመታት ነገር አለ? እኔ አሁን ሰበብ መደርደር ሰልችቶኛል። በቃኝ አልፈልግም ካለችኝ በቃ መብቷ ነው። ለምን በግድ እኔ ካልሆነ ይችላል? እና ታዲያ ቆይ ምንድነው በስልክ አልነግርሽም ያልሽኝ? እስቲ በያውን ንገሪኝ ልስማሽ። በጣም ብዙ ነገሮችን አስቤልሻለሁ። ይኸውልሽ፣ የመጀመሪያው ሙሽራ ወደ ሙሽሪት ቤት ከመሄዱ በፊት እንዴትም ብለሽ ታገኘዋለሽ። ከዛ ምንም ሳታስታውቂ የእንቅልፍ መድኃኒት ትሰጫዋለሽ። በቃ ሙሽራ ወደ ሙሽሪት መሄድ አልቻለም ማለት ነው። በሰርጓ ቀን ሙሽራው የቀረባት ሴት ደግሞ ምን ልታደርግ እንደምችል ማሰባችሁም። እሺ፣ ይሄ በጣም ጥሩ ሀሳብ ነው። ግን ደግሞ በጣም ብዙ ሀሳብ አለኝ ብለሽ ነበር። መስማት ከቻልኩኝ ንገሪኝ። እሱን መያዝ ካልቻልን ደግሞ ሚስት ተብያዋን እናግታት ወይም ደግሞ እናስወግዳት። እንዴ ማለት እናስወግዳት? ልንገላት ነው? የምትወጂውን ሰው ለምታገባብሽ ሴት ልታግዥላት ባልሆነ አንቺ በጣም የዋህ ሴት ነሽ ማለት ነው። ይኸውልሽ አሁን ዘመኑ የጥሎ ማለፍ ነው። እሺ እንደዚህ ሞኝ ባቱኝ ይሻላል። አይ በጭራሽ እኔ እሷ እንድትሞት አልፈልግም። እኔ የምፈልገው እሷን ትቶ እሱ ወደ እኔ እንዲመጣ ብቻ ነው። እሱ ደግሞ ጊዜ ይፈጃል። ሰውዬሽ በአንድ ሳምንት ውስጥ ሊያገባ ነው ብለሽኛል አይደል? እና ታዲያ እንደዛ ካደረግን ሌላ መፍትሄ ሊኖረን ይችላል። እኔ እንጃ፣ እኔ አላቅም ሉሊትዬ። ግን ደግሞ እሱ በጭራሽ እሷን ማግባት የለበትም። ካልሆነ የመጀመሪያ ሀሳብሽ ልሞክረው እንዴ? ግን ደግሞ እሱ ከአንድ ቀን ያለፈ መፍትሄ አይሆንም። ሰርጉን ልናራዝመው እንጂ ልናስቀረው በጭራሽ አንችልም። እንዴ ለምን? ይኸውልሽ አንድ ሴት በሰርጓ ቀን ሙሽራው ከቀረባትና በቤተሰቦቿ ፊት ካዋረዳት በኋላ አይኑን በጨዋታ እንኳን ይቅር በይኝ ብሎ ማሪ ብሎ እግሯ ስር ቢደፋ እንኳን ይቅርታ አድርግለት አትችልም። ይኸውልሽ አንቃ ነው የምትገለው። ምንም ነገር አላጠፋውም ይቅርታ አድርጊልኝ ሳላስበው ነው የቀረው ቢላት እንኳን ይኸውልሽ እሱን አምና ለዘላለሙ ዳግም ልታገባው አትችልም። ባክሽ አንቺ እሱን ስለማታውቂው ነው። ፈቃደኛ ራሱ ባትሆን በግድ አሳምኖ ነው የሚያገባት። ይሄን ያህል እውነቱንስ ልጁን ለማወቅ በጣም ጓጓ። አይዞሽ ናታን ናፈቀሽ አይደል? ታገኘዋለሽ። አይዞሽ። ሰሞኑን ደግሞ ምንም ልክ አይመስልም። ከዚህ በኋላ አሁን እኔ መጥቼለታለሁ። ደህና ይሆናል። ታውቂያለሽ፣ ይሄንን ፌስታል ይዤ ከእስር ቤት ስመጣ አንቺ አሰሪ እኔ ሰራተኛ የሆንኩኝ መሰለኝ።
ቆይ ግን እስር ቤት መምጣትሽ ካልቀረ ተቀያሪ ልብስ ወይ ደግሞ ሻንጣ ነገር እንኳን ለምን ይዘሽልኝ አልመጣሽው? ውይ እሱን አላሰብኩበትም ነበር እና ደግሞ የሆነ ቀጠሮ ነበረኝ ስራ ላይ ነበርኩ እና ደግሞ እሱን አቋርጬ ነው ወደ አንቺ የመጣሁት። እንዴት ነው ያቺ ፍራታ ቤት ናች? እኔ ነው ስታይ ምን ልትል እንደምትችል ማወቅ ነው የምፈልገው። እኔ ማለት ተፈች እንደሆነ ልነግራት ነበር ግን እሷ ማን እንደነገራት አላቀላትም። አስቀድማ ሰምታለች እንዴ? ማለት እሷ እንዴት ይሄን ልታቅቻለች? ላንቺ ራሱ የነገርኩሽ ጠዋት አይደል እንዴ? እኔ እንጃ እኔ ምን አቅላታለሁ ግን ሳስበው ከጀርባዋ የሆነ ጠንከር ያለ አካል ሳይኖር አይቀርም። ወይዘሮ ገነት ምን ነው ቤዚ እኮ ተፈታለች። ሰላም አትያትም እንዴ? እንዴ አንቺ እንዴት ማለት ማን ነው ያስፈታሽ? ገንዬ እንዴት ነሽ? ታውቂያለሽ በጣም ናፍቀሽኝ ነበር። አልናፈኩሽም እንዴ? አረ በጣም ናፍቀሻታል። እንደውም በህልሟም በሆኗም ቤዛ 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 እያለሽ በጣም አስቸግራል ነበር። አረ እውነትሽን ነው እንዴ? ይሄን ያክል በጣም ነው የምትወደኝ? ቆይ ሰውን ያህል ነገር ለመግደል የሞከረን ሰው እንዴት ይፈቱታል? እንደው ምን አይነት ህግ ነው? ቤት አይኔ ነው ወይስ ቤዛ የሆነ ተፈታ ነው? እኔም በጣም ናፍቀሽኝ ነበር። እኔ ካንቺ ከምንም በላይ መታቀፍን ነበር የምፈልገው። ቤዝዬ ሳላውቅ ፊቴን ስላዞርኩብሽ በጣም ይቅርታ። እሺ ምን ነው ፈጣሪ ለድሆች ለተጨቆኑ እንደው መልስ መስጠት አቅቶ ነው? ወይዘሮ ገነት እዚህ ማላዘንሽን ተይና ግቢና ስራሽን ሰሪ። አሁን ግቢና ጠዋት የነገርኩሽን ለራት የሚያስፈልገን ነገር በደንብ መስራት ይኖርብሻል። ይሄ ቤት እኮ አባወራ የሌለው መሰለ። የፈለገበት ይገባል፣ የፈለገ ይወጣል። እንዴ ምን ነው ከዚህ በኋላ ግን ያለው ቤዝዬ በቃ በኋላ በደንብ ራት አዘጋጅተን እንደ ድሯችን እንበላለን። አዎ ቆንጆ ሀሳብ ነው። እኔም ተስማምቻለሁ። እኔም ተስማምቻለሁ። ሳስበው ሰብሰብ ብለን ራት መብላታችን ጥሩ ሀሳብ ይመስለኛል። ኧረ እንደዛ ነው እንግዲህ። እሺ እሰራለሁ፣ ስራ አይደለም ግን እመኑ። ግን ናታንና ኤፉ ላይ አንድ ነገር አደርጋለሁ ብትሉ እመኑ፣ መልስ ነው ማበላችሁ። እቺ ሴትዮ ግን ለኤፍራት ያላት ፍቅር ከምን የመነጨ እንደሆነ አልገባኝም። ለምን አዝራት አዞርም? እኔ ምን አገባኝ? አሁን እኔ ተነስቼ ሻወሬን ወስጄ ልብሴ ልቀያየር። እኔ በቃ ልሂድ፣ በጣም ብዙ ስራ አለብኝ። በኋላ እንገናኛለን። ቻው። ቤት እንዳይረድብሽ። እኔ ቤዛ ጋር ልሂድ። እቺ ልጅ እያስመሰለች ይሆን እንዴ? ማስታወስ ጀምራ ሆን ብላ ድምጻችን እየቀዳችን ቢሆንስ ማን ያውቃል? እርግጠኛ ነኝ ያኔ ትኩር ብላ ፊቴን እያየች ስታይ ነው ማስታወስ የጀመረችው። ታዲያ እንዴት ማን እንዲህ አዲስ ልትሆን ትችላለች? ክፍሌም ልብሴም በጣም ይናፈቀኝ። ቤዝ ደህና ነሽ? ተመላልሽ ስላልጠየቅኩሽ ተቀየምሽኝ እንዴ? ቆይ እንደ አዲስ ጓደኛዬ ለመሆን እየሞከርሽ ያለሽው ለምንድን ነው? ያ ሁሉም ነገር ስለገባኝ ነው። ልታብራሪልኝ ትችያለሽ? ምንድን ነው የገባሽ? ሀብታችንን ቤት ንብረታችንን በኤፍራታ ምክንያት አተነው አማራጭ ስለሌለን አንቺ ቤት ጥገኛ ሆነን እየኖርን እንደሆነ። እዚህ እኔ ቆንጆ አንቺና ናቱ እዚህ ቤት ጥገኛ አይደላችሁ። ምንም እሱ ባይቀበለኝም እኔ የምወደው ባሌ ነው። አዎ ያው ምንም ቢሆን ግን የኔ እዚህ መሆን ያስጠላል። ብችል የራሴ ቤት መሆን ነበር የሚገባኝ። ለማንኛውም በቃ ሻወር ውሰጂ። ይሄም ከገባሽ ጥሩ ነው። እዚህ ቤት ሁላችሁም ጥገኛ ናችሁ። ታያላችሁ ደግሞ እያንዳንዳችሁን ከዚህ ቤት አንድ በአንድ ነው ማስወጣችሁ።
ስለተፈታሽ በጣም ደስ ብሎኛል። አዎ እኔ ራሱ በዚህ ፍጥረት እፈታለሁ ብዬ አላሰብኩም ነበር። ግን ሂዊ በቃ የእስር ቤት ህይወት በጣም ነው የሚያስጠላው። በጣም ጠቋቁረሽ ነበር እኮ። አሁን ግን ሁሉም አለፈ፣ እግዚአብሔር ይመስገን። አዎ የማያልፍ ነገር የለም፣ ሁሉም አለፈ። ግን ያፊት ያደረገኝን አንዱንም ነገር አልረሳም። እና ምንድነው? ቆይ አዲስ ያቀድሽው እቅድ አለ እንዴ? አይ አሁን እንኳን ምንም ነገር ያሰብኩት ነገር የለም። መጀመሪያ እስቲ ያፌትም ኤፍራታን ያግባት፣ ከዛም በኋላ ሁሉም ነገር ቀለል ይላል። እኔ ግን ቤዝ ካሁን በኋላ ምንም አይነት ክፋት ነገር ባናረግ ደስ ይለኛል። እንዳየሁት ከሆነ ኤፍራታ ሁሉም ሰው ይወዳታል። ያው ጥሩ ልጅ ስለሆነች ይመስለኛል። እሷ በጣም አስመሳይ ነች። አስመሳይ ስለሆነች ነው ሁሉም ሰው እንዲወዳት የምታደርገው። የእሷ ፍላጎት የኔን የሆነ ሁሉ ነገር ወስዳ እኔን ማቃጠል ነው። ቢሆንም ግን ቤዝ እሷ ክፉ ሆነች ብለን እኛ መክፋት የለብንም እንዴ። ቆይ አንቺ ምን እያልሽ ነው? ለእሷ እየተቆረቆርሽ ነው ነው? አንቺንም መረዘችሽ እንዴ? አረ በጭራሽ። እንደውም አንድ ቀን አውርተን አናቅም። ወደዛ ቤት ለመግባት ስሞክር ገነት ከለከለችኝ። እሷ የሚመስላት አንቺ ያልጨረሽው ነገር እኔ ልጨርስ መሄድ ነው እየመሰላት ያለው። ግን በቃ ክፋት ሰለቸኝ። ከዚህ በፊት ክፋት የሚሰሩ ሰዎች ምን እየደረሰባቸው እንደሆነ ሳይ በእውነት ቤዝ ለራሴ በጣም ነው ያዘንኩት። እንዴ ቆይ ምን አየሽ ይሄን ያክል እንደዚህ ባንድ የሚቀይር? አንድ ሰፈር ውስጥ እማቃት ልጅ ነበረች እና ለወርስ ብላ ወንድሟ ያላደረገችው ነገር የለም እስከ ማስገደል ድረስ ደርሳለች። እንደውም የሆነ ጊዜ በጮቤ ያስወግታው ሆስፒታል እስከ መግባት ድረስ ደርሶ ነበር። እሷ ግን በጣም እንደተጎዳ ሰው ስታስመስል ነበር። የወጋው ሰው ማን ነው ብላ ከፖሊስ ጋር አብራ ስታፈላልግ ነበር። የሚገርምሽ ነገር ምንም ነገር የምታውቃት መስልም ነበር። ወንድሟ ራሱ ከሱ ይልቅ ለሷ ነበር የሚያዝን የነበረው። በቃ እህቴ በጣም ተንከራተተች፣ በጣም አሰቃያዋት ይል ነበር። ግን እሷ የሚገርምሽ ነገር ስላልሞተ በጣም ነበር የተናደደችው። ይዋስ ብላ ደግሞ ለምንድነው ቆይ እቅድ የሚከሽፍብኝ ብላ ፈጣሪዋን ታማርር ነበር። ቆይ እሺ ከዛስ ወንድሟ አወቀባት ወይስ ምን ተፈጠረ? ቆይቶም ቢሆን አወቀ። ሁሉም ዘመዶቿ ከሷ አራቁ። እሱም ቤቱ ጥሎላት ወጣ። ታማ ውሃ የሚሰጣት ሰው ስታጣ ሞታ ተገኘች። የሚገርምሽ ነገር ሙታ በተገኘችበት ቦታ ስንት ቀን እንኳን እንደቆየች ማንም የሚያውቅ ሰው አልነበረ። በፈጣሪ ስም ይሄ በጣም ከባድ ነው። ቆይ ግን በዓለም ላይ እንደኔ ደስተኛ የሆነ ሰው አለ? አንቺን የመሰለ ውብ ንግስት ሰጠኝ። አንተ ግን እንዴት ነው የሰው ሀዘን የሚያስደስተ? እንዴት ነው የምችልበት? አውቃለሁ ለጊዜው ነው እንደዚህ የምትሆኝ። ከዛ በኋላ ግን በፍቅሬ ስለምትወድቂ ከኔው ላይ ደስተኛ የምትሆኚው አንቺ ነሽ። ቤቢ አልተመቸሽም እንደ ምግቡ? እዚህ ስገቢ እንዳትቸገሪ እኮ ብዬ አዲስ ያስገባው ሰራተኛ ነች ሰራችሁ። ካልወደድሽው ግን ችግር የለም፣ አሁኑን ላባራት እችላለሁ። ተመችቶኛል። ያን ያህል መቸገር አስፈላጊ አይደለም። እሺ ዋናው ደስተኛ እንድትሆኝልኝ ነው። እኔ የምልሽ የኔ ንግስት፣ ለዛ ለናታን ተብዬ ስለኔ ነገርሽው አይደል? ወይኔ ስትነግሪው ከጎን ሆኜ ፊቱን ባየሁት ኖሮ። ንገሪኝ እንጂ እንዴት ነበር የሆነው? ምን አለ በኖርኩና ትንሽ ፈገግ ብል። አረቀስ እንዴ እንዳያንቅሽ። ቶልቶሎ እየበላሽ መናገር እንደማይችል እያስመሰልሽ ነው እንዴ? ችግር የለውም፣ በልተን ስጨርስም ቢሆን ትነግሪኛለሽ። አጎቴ ምን ሆነ? ከመጣው ሰዓት ጀምሮ አንድ ነገር ላይ ተመስጣን እኮ። ምን ቅድም ይዘው የነበረው ወረቀት ላይ አዲስ ነገር አላገኘህም እንዴ? እሱን እንኳን አንብቤ ያልጨረስኩት አንድ ማመን የማልችለው ነገር ተፈጠረ። ግን እንዴት አረጋግጬ እንደምፈታው ምንም አይነት መንገድ ባስብም ሊመጣልኝ አልቻለም። ቆይ ምን ተፈጠረ? እኔ ማወቅ የሚገባኝ ጉዳይ የለም? እኔ ባልነግርህም ጉዳዩ ገፍቶ ሲመጣ ማወቅ አይቀርም። ምንድነው? ቆይ ስለማን ነው ጉዳዩ? ስለ
እህትህ ናታንን አላፈቅረውም አለች። እኔ የማፈቅረው ሌላ ሰው አለ አለች። ግን እኔ ለማመን በጣም ይከብደኛል። ኤፍራታ መቼም ቢሆን ከያፌት ፍቅር ሊይዛት አይችልም። አጎቴ ቆይ ምንድን ነው የምትለው? ስለማን ነው የምትወራው? እኔም ስሰማ ማመን አልቻልኩም። አሁንም ላመን አልችልም። እሷ ለናታን ነፍሷን እንደምትሰጠው አውቃለሁ። አንድ ነገርማ ልክ ያልሆነ ነገር አለ። አዎ ይፉ እኮ ናታንን እያየችው እንኳን እኮ አታምነውም እንዴ! አጠገቡ ሆኖ የሚናፍቃትን ልጅ እንዴ! እንዴት ነው ሌላ ሰው ልትወድ የምትችለው? እኔም ግራ አይገባኝ እሱ ነው። ያ ቆሻሻ በምን አስፈራርቷት ነው? ምን አድርጓት ነው እንዲህ ልትል ቻለችው? ይሻለች አለቁ እገለዋለሁ። ቆይ ስንት ነው የሚገላት? ድጋሜ እንዲሳካለት አናረግም። እንዴትም ብለን በምን እንዳጠመዳት እናውቃለን። እሺ ቤት እሺ ናታን ልጅ እኮ እስካሁን አልመጣችም። ስደውልላትም አታነሳም። ምን ሆነ ይሆን? መነጻር ልጅ አይደለች። ምን ትሆናለች ብለሽ? ተው እንጂ እኔ ልጅ የወጣ ሰው እኮ ምን እንደሚያጋጥመው አይታወቅም። እንዴ ተጣልታችኋል እንዴ? ኧረ አልተጣላም። ለምን ብለን እንጣላለን? መተው እያለ መጣላት ምን አመጣው? ቆይ ወንድሜ፣ እሷ ልጅ ካንተ ምንድን ነው የምትፈልገው? ትናንትና በእሷ ምክንያት እንደጠጣህ አውቃለሁ። ቆይ የእሷ ሀሳብ አንተ ራስን በእሷ ምክንያት እንድጥል ነው እንዴ? ለነገሩ አሁን ሴት አለክና ነው። የዛሬው ራት ደግሞ ከጠበቅኩት በላይ ዘና የሚያደርግ ነው። ኧረ አንቺ ሴትዮ የሰውነት ባህሪ ይኖርሽ እንዴ! እንደው ምን አይነት ልብ ነው ያለሽ? ምን ነው አንቺን አላዝናናሽም እንዴ? አይልሽ ጮይ የምትያት ልጅሽማ አይልሽ እስካሁን ድረስ አልገባችም። እኔ ቤዝ ትፈታለች እራት ግብዣ አለ ጠርቼሻለሁ ብያት ነበር። እሷ ግን ግብዣ የነካ እስካሁን አልመጣችም። ደግሞ ሰሞኑን አዲስ ነገር አግኝታለች መስል ፋፋ እያለች እየወጣች ነው። በቃ መልካም ራት ይሁንላችሁ። ገኒ አረፋቲ። እሺ ብሉ። አንቺ ሴትዮ ምንድነው ችግርሽ? ካልበጠበጥሽ በቃ መኖራት እሺ ማለት ነው። ምን አደረገች? እውነታውን የተናገረችው። እንደምናየው ከሆነ እንደ እንቁ እንኳን የምታያት ልጅ እስካሁን አልገባችም። መቼም ልትሸፋፍኝላት አይደለም አይደል? ሲጀመር እሷ ለወንድሜ የምትመጥን ሴት አይደለችም። በጣም ይበዛባታል። እሷ የሰውን ሕይወት ከማበላሸት ውጪ ምንም ጥቅም የላትም። ደግሞ ከዚህ በኋላ ወንድሜ በእሷ ምክንያት ቢያዝን ቢከፋ እንደ ትናንትናው ሰክሮ ቢመጣ ያለ ምንም ጥርጥር እገላታለሁ። ወንድሜ ከዚህ በኋላ በእሷ ምክንያት ለሰከንድ እንኳን ሲከፋ ማየት አልፈልግም። አታስቢ፣ እኔ መጣሁት ሰው በሚያስፈልገው ሰዓት ነው። እኔ ከጎኑ ሆኜ ልቡን እጠግንለታለሁ። ቆይ ግን ቤዛ፣ ስለ ሁለቱ እኛ ማናውቀው አንቺ ብቻ የምታውቂው ነገር አለ እንዴ? ደግሞ እንዲህ በፍጥነት መፈታትሽ ከሁለቱ ጋር የሚገናኘው ነገር አለ? ሲጀመር ኤፍራታ እዚህ ቤት ያልመጣችው በአንቺ ምክንያት ነው። እንዴት ገዳያ ባለችበት ቤት ውስጥ አብራ መኖር ትችላለች? በተኛችበት እንደው አንድ ነገር ብታደርጊያትስ? እሷን እኔ ምንም ማድረግ አይጠበቅብኝም። እሷ ራሷ በፈቃዷ ከህይወቴ ውልቅ ብላ ትወጣልኛለች። ከህይወቴ ከወጣችልኝ ደግሞ ስለ እሷ መኖር አለመኖር አልጨነቅም። የት እንዳለች ታውቂያለሽ አይደል? ለምን የሆነችውን ነገር አትነግሪኝም? ቆይ እኔ እኮ የእሷ ጠባቂ አይደለሁም። ድሮም እናንተን ሰው ብዬ መጠየቂ። እናንተ ልጅቷ የት እንዳለች ትገምታላችሁ? ምን አባቷ አቅላታለሁ? የፈለገችበት ትሂድ። እኔ የምፈልገው ከወንድሜ ህይወት ውስጥ ውልቅ ብላ እንድትወጣ ነው። ከሷ ጋር አብሮ ከሆነ ወንድሜን ታሳጣኛለች። ብሉ። ቆንጆ ነው። ቤዚ ወይ እሺ፣ ስለ ቤት እናቴ ታለበሽ። ለምን እዚህ ጋር መቼ እሱ ጋር ይወርሽ? እባክህ ለምን ወደ ቤት ልሂድ? ናታን እኮ ልቡ ተሰብሯል።
እንዳልከኝ በእኔ ተስፋ እንዲቆርጥ አድርገዋለሁ። በጣም ጥሩ። ዛሬ ደግሞ እዚህ ታድሪና በደንብ ተስፋ እንዲቆርጥ ታደርጊዋለሽ። አዳር ቆይ አንተ ያማል እንዴ? ቆይ እኔ እንድሞትልህ ወይም እንዳብድልህ ነው የምትፈልገው? አይ እኔ ለምን እንድታብጂ ወይ እንድትሞች ይፈልጋለሁ። እኔ የምፈልገው አንቺን ደስተኛ ማድረግ ብቻ ነው። አንቺ ተንደላቀሽና ጥሩ የሆነ ህይወት ከማንም በላይ ሆነሽ እንድትኖሪ ነው የምፈልገው። እመኝ፣ እሱን ደግሞ በደንብ አሳካዋለሁ። አሁን ላይ ብትናደጅብኝም ወደፊት ግን ታመሰግኝኛለሽ። ቆይ አንተ ምን አይነት ልብ ነው ያለ? አንድ ሴት ሳታፈቅርህ ልቧ ሌላ ወንድ ጋር እንዳለ እያወቅህ ካላገባው ትላለህ። ቆይ ሁለታችን ደስተኛ የምንሆን ይመስልሃል? ሁለታችንም የምንጎዳ አይመስልም? ሁለታችንም ደስተኛ አንሆንም። ለምን እንጎዳለን? ለጊዜው እኔ ካፈቀርኩሽ በቃል፣ ቀስ በሽ ደግሞ አንቺ ታፈቀኛለሽ። ቀላል ነው። ለአንተ ህይወት ቀላል ነው አይደል? ታድለ ስለ ሰው መጎዳት፣ ስለ ሰው ማዘን፣ ስለ ሰው መከፋት አንተ ምንም ግድ አይሰጥም። ቆይ ግን አንተ ሰው ነህ? ከሰውም በላይ ነኝ። ይሄው ቤተሰቦቼ በጣም ተጨንቀዋል፣ እየደወሉ ነው። ናታን አይደለም አይደል? ነው ወይስ እሱ ነው? እሱ ነው። ሄሎ ይፉዬ፣ ደህና ነሽ? ለገኒ እኮ ስልክ አላነሳ ስትያት በሰላም ይሁን ብዬ ተጨነቅኩ። እኔ ጋር ሆና ምን ልትሆን ትችላለች? አሁን ከምታስበው ላይ አስተማማኝ እጅ ላይ ናት። ዘና እያለን ነው። አረ ደስ ይላል። እኔም የምፈልገው እሷን ዘና ማለት ነው። ያው ምንም ቢሆን የሚስቴ እህት አይደለች። በጊዜ ያለ መግባቷ ትንሽ ስላሳሰበኝ ነው። ታውቃለህ፣ የሆነ ነገር ይሸተኛል። ምንድነው? ጨጓራ ተቃጠለ እንዴ? እኔ እንዳንተ አይደለሁ በሰው ደስታ የምናደድ። እኔ እናንተ ደስተኛ ከሆናችሁ ደስ ነው የሚለኝ። በተለይ ደግሞ ይፉዬ ደስተኛ ከሆነች ከምታስበው በላይ ይደሰታለሁ። አታስመስል እባክህ። እውነታው በጣም ተቃጥሏል። እንደፎከርኩት ኤፍራታን ወስጄብሃለሁ። እንድናገር ፈልገህ ከሆነ አትልፋ። እኔ አንተን አልናገር። እኔ ካንተ ጋር የምጣላው ኤፍራታ ፊት ላይ ሀዘን ሳይ ነው። በአንተ ምክንያት አንድ የማዘለላ ከዓይኗ ቢወርድ የዛኔ እቤት ውስጥ እንዳለ አቃጥልሃለሁ። እንዳትነሳ አድርጌ እሰባብርሃለሁ። ታውቃለህ፣ እንደዚህ ፈሪ አትመስለኝም ነበር። በቃ የዚህን ያህል ብቻ ነው መታገል የምትችለው? ኤፍራታን በጣም የምታፈቅራት ይመስለኝ ነበር። ለካ ሁሉም ነገር ውሸት ነው። ለማንኛውም ዛሬ ከወደፊት ባሏ ጋር ነው የምታድረው። እየደወላችሁ ባትረብሹም ጥሩ ነው። የኔ ንግስት፣ አሁን ቤተሰቦች ከኔ ጋር እንደሆነች ስላወቁ ልባቸው አልፏል።